በዓልም አይደል እንኳን አደረሳችሁ ውድ የክርስትና እምነት ተከታዮች በሙሉ መልካም በዓል። ሁላችሁም ባያላችሁበት ሰላማችሁ ይብዛልኝ። እንኳን አደረሳችሁ ውዶችዬ የክርስትና እምነት ተከታዮች በሙሉ መልካም በዓል። ያው እንግዲህ ይሄ ዓመት የመጨረሻ ዓመት ያደርግላችሁ። ከዚህ በኋላ ብቻችሁን ሳይሆን ከቤተሰብ ጋር ከምትወዷቸው ሰዎች ጋር ለማክበር ያብቃችሁ። እንግዲህ እኔ ዛሬ ያው በዓል ነው፣ ፋሲካ ነው። ሰው ደስ ይላል፣ ግን እኔ በዓል አልመሰለኝ እውነት ለመናገር። ለማንኛውም ያው እንግዲህ ጧት ስራ ስሰራ ምናምን ነበረ፣ ሊብ ላይም ገብቼ ነበር። አሁን ደግሞ ቁርሴን በልቼ ምናምን ስራ አለኝ። ያው በበዓል ስራ መስራት አልወድም ከቤት ውጭ ማለት ነው። እና ባለፈው ስራ ስጠየቅ ያው ፓርታይም ማለት ነው ፓርታይም ስጠየቅ እሺ አልኩኝ ታውቃላችሁ። ከዛ በኋላ ካራንደር ሳይ ወይኔ ፋሲካ በዓል እኮ ነው አልኩኝ። ከዛ ያው ምሰራባት ፓርታይም ምሰራባት እሷ ደግሞ ፕሌስ ሙሉ ባክሽን በጣም አስፈላጊ ነው፣ የልጇ ልደት ነው፣ በዛ ላይ በዓል ነው። ቤተሰቦቿን ቤቷ ትጋብዛለች። ቤት ከምቀመጥ ለምን አልሄድም ብዬ ስራ ልሄድ ነው። ከዛ በፊት ግን ቁርስ እንበላለን፣ ቡና እንጠጣለን። አብራችሁኝ ሁኑ። እስኪ ቪዲዮ በነገራችን ላይ ትናንትና ምግብ ያው አሁን ቁርሴን የምበላውን ስሰራ ነበረ፣ አሳያችኋለሁ መጨረሻ ላይ። ለማንኛውም እስኪ ወደ ቁርሳችን እንሂድ። እዚህ ጋር ቡና ልጠጣ፣ እዚህ ጋር ከሰው እያቀጣጠርኩ ነው። እዚህ ጋር ደግሞ ማታ የሰራሁት ወጥ አለ፣ ስጋ ወጥ ነው የሰራሁት ያው እንዳይደብረኝ። ጋር ደግሞ ቡናዬን አቀራርባለሁ። በዚህ አጋጣሚ ያው እህቶቼም ስደውል ቤተሰብ ጋር ስደውል ምግብ ሰርተሻል ምንድነው የሰራሽው ምናምን ብለው ይጠይቁኛል። እና ከዛ ያው የውሸት ሰርቻለሁ ከምን አልሰራም ብዬ ነው ሰራሁት ማለት ነው። እዚህ ጋር እንዳልኳችሁ ቶሎ ነው 10 ሰዓት ተኩል ነው የሚሄደው። ከዛ እዚህ ጋር ደግሞ የጋገርኩት እንጀራ አለ እንደምታዩት። እንጀራዬ ያው አዲስ ምጣድ ሰራ ነበረ፣ ብዙም አይደለም ግን ያው ይሁን። እኔ ደግሞ ወፍራም እንጀራ አልወድም። እስኪ ስስ እንጀራ የጋገርኩትን ወደ ታች ልፈልግ። ኦኬ አገኘው። እዚህ ጋር እንግዲህ እንጀራዬን አቀርባለሁ። ከዛ በዚህ አጋጣሚ ማለት ነው ጓደኛዬ ዛሬ እሷ ራሱ እመጣለሁ ብያት ነበረ፣ የጠበቀች ነበረ። ግን ስራም ስላለኝ ሳይሆን አለቃዬ የለችም እና ዛሬ ነው የምትመጣው። እኔ ደግሞ እሷ ስትመጣ ቤት መሆን ነው የምፈልገው እና በዛ አጋጣሚ ያው ጓደኛዬም ጠርታኝ ነበረ ለማለት ፈልጌ ነው ውዶችዬ። ያው እንግዲህ በዓልም አይደለ እንጀራ እንደዚህ አድርጌ ደስ ይለኛል፣ እንደዚህ አድርጎ ማቅረብ ማለት ነው፣ እንደ እናቶቻችን ማለት ነው፣ እንደዚህ ማለት ነው። ደግሞ የሰራሁት አይብ አለ። አይብ በጣም ነው የሚጣፍጠው። በዚህ አጋጣሚ ማርያምን እንዴት እንደሰራሁት ማለት ነው። የዛሬው በጣም ነው የሚጣፍጠው። በወተት ነው አይቡን የሰራሁት። ወተቱ ከማዘጋጅበት ብረት ድስት ላይ አደረኩ አይቡን ማለት ነው። ከዛ ካደረኩ በኋላ ወተቱን በድስት አደረኩኝ። ከዛ በወተቱ እርጎውን ቀላቀልኩት ማለት ነው። ከዛ ከቀላቀልኩት በኋላ ጣርኩት እሳት ላይ። እመቤቴን እንዴት እንደሚጣፍጥ በዛ ላይ ደግሞ ደስ የሚል ፍርፍር ያለ በቃ የእናቴን አይብ ነው ያለኝ። እና በዚህ አጋጣሚ እናቴ አይብ ስትሰራ ወተት ጨምርበት ነበርና ለምንድን ነው የምጨምርበት ነበረ እና ለምን እንደምጨምርበት አሁን ገባኝ። እንግዲህ እንደምታዩት ነው። እዚህ ጋር ደግሞ አያችሁት ጣላን አያችሁት። ይሄን ደግሞ በነገራችን ጣላን የምወደው በእንደዚህ አይነት ኩባያ ወይም ደግሞ በጣሳ ነው መጠጣት ደስ የሚል። በዚህ አጋጣሚ ቅር እንዳይላችሁ። ጣላይ ደግሞ ይሄን ይመስላል። አይገርምም? አንድ ኩባያ የሚሆን ነው የቀዳሁት ከትልቁ ዕቃ ወደዚህ ስቀዳ የገመትኩ ነው የሚመስለው። አይገርማችሁም? ይሁት ቼክስ። ከዛ እንግዲህ እንደምታዩት ነው። ምግቤን ልብላና ቡናዬን ደግሞ እጠጣለሁ ማለት ነው። ስለዚህ ስበላ እንዳላስጎመጃችሁ ያው ማትሰቡ ልጆች ስላላችሁ ተመልሼ ቡናዬን ደግሞ ስጠጣ ቪዲዮ ቀርጽላችኋለሁ። መልካም በዓል ይሁንላችሁ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄ ዓመት በዓል ማርያምን የመጨረሻ ይሁንላችሁ። በስደት ላይ ብቻችሁን የመጨረሻው በቃል አይደለ። ከዚህ በኋላ በሀገራችሁ ላይ ለማክበር ያብቃን። እኔ ከእግዚአብሔር ጋር ይሄ መጨረሻ ነው እያስባለሁ፣ ከእግዚአብሔር ጋር ማለት ነው። እንግዲህ መልካም በዓል
እንግዲህ ውዶች ይሄ ቪዲዮ ደግሞ ትናንት የቀረጥኩት ቪዲዮ ነው። ትናንት ምግብ ስሰራ ነበር። እዚህ ጋር እዩት እንዴት ቆንጆ እንዳርጌ እንዳቁላለው ማለት ነው። ስጋ ወጥ ነው በዚህ አጋጣሚ እንዳልኳችሁ። እዚህ ጋር ደግሞ አይብ ነው። እውነት ለመናገር አይቡን ማለት ነው እንዴት እንደሰራው ተናጋችኋለሁኝ። ከዛ ደግሞ እዚህ ጋር እንቁላል እየቀቀልኩ ነበረ። ከዛም አይቤን እንደዚህ አድርጌ አጠለልኩት። እዚህ ጋር ደግሞ ጠላ እየጠጣው ነበረ። ያው ታውቃላችሁ ኢትዮጵያ ባህላችን ጠላ እየቀመሳችሁ የዋዜ ማለት ቤተክርስቲያን። በዚህ አጋጣሚ እኔ ወደፊት ማለት ነው ፈጣሪ ከረዳኝና ለዚህ ማለት ለሀገሬ ካበቃኝ ምን እንደምፈልግ ታውቃላችሁ? ይሄ በዋዜማ በተለይ ፋሲካን ቤተክርስቲያን ነው ማድረግ የምፈልገው። ከዛ ስመልስ ጧት ነው ዶሮ መስራት የምፈልገው። ቁሌቱ ምናምን በጊዜ አቁላልቼ ማለት ነው። ለምን እንደዛ ነው። ግን ሌሎች በዓል ሲሆን ግን ዋዜማ ዶሯችሁን እያቁላላችሁ ጣላችሁን እየቀመሳችሁ ጠጃችሁን እየቀመሳችሁ ምናምን ቡናችሁን የጠጣችሁ ቴሌቪዥናችሁን እያያችሁ እንድታሳልፉ እመኛለሁ። ይሄ የኔ ምኞት ነው። ከዛ ደግሞ እንደምታዩት ምግቤን በልቼ ከጨረስኩ በኋላ ቡና የማይቀር ነው። ቡና ግድ ነው። ያው በዓልም አይደል በዚህ አጋጣሚ ማለት ነው። ቡና 1 ኪሎ ስንት እንደገባ ታውቃላችሁ? አታውቁም? በዚህ አጋጣሚ ደግሞ ጠሌ በጣም ነው የሚጣፍጠው። ትንሽ ጌሾ በዝቶበታል እንጂ ትንሽ ይጣፍጣል። በጣም ቆንጆ ነው። ከዛም እንዳልኳችሁ ቡናዬን ቅድት ታደረግኩኝ ማለት ነው። ቡናዬ በጣም ይጣፍጥ ነበረ። በዚህ አጋጣሚ የዛሬ ቡና ይጣፍጣል። ለምን ታውቃላችሁ? ቅርንፉድ ጨምሬበታለሁ። በዓል ስለሆነ ቅርንፉድ፣ ቀረፋ ሳይሆን ሄል፣ ቅርንፉድ፣ ዝንጅብል የሚጨምሩ ልጆች አሉ። ወደፊት ደግሞ ዝንጅብል ጨምሬ እቀምሰዋለሁ ማለት ነው። እና ደግሞ ውዶችዬ የዚህን አይብ አሰራር ልንገራችሁ። አይቡን በጣም ነው ማርያምን ያለማካበድ በጣም ነው የሚጣፍጠው። እንዴት አድርጌ እንደሰራሁት ልንገራችሁ። ለምሳሌ አይብ የምሰራበት ብረት ድስት ላይ ወተት ካላችሁ ግማሽ ኩባያም ሊሆን ይችላል፣ 2 ኩባያም ሊሆን ይችላል አድርጋችሁ የምትፈልጉትን ያህል ዮገርት ጨምሩት ማለት ነው። ከዛ ከጨመራችሁ በኋላ ማለት ነው ያው አይቡ ራሱ በቃ ያው ሲንተከተክ አይቡ ይሰበሰብ የለ ሰው እንደዛ በጣም ነው የሚጣፍጠው። በጣም ምን ልበላችሁ እግዚአብሔር ነው ምን ጣዕሙ ልነግራችሁ አልችልም። ይሄ ደግሞ እንቁላል በዚህ አጋጣሚ ብዙ እንቁላል ነበር የቀቀልኩት ማታ። ለምንድን ነው እዚህ ሀገር እንቁላል ፋሲካ ሲሆን ከረር ይቀባሉ። ለምሳሌ ሳይልጡ የቀቅሉና ሳይላጥ ከረር ይቀባሉ። ቤሩትም አለ እዚህም አለና እኔ ደግሞ ቤት ለአለቃ ይሰራለሁ ብዬ ከዛ እንቁላሉን ከሰራው ማለት እንቁላሉ ከተቀቀለ በኋላ ማታ ላይ ሊቭ ላይ ገብቼ ከዛ መዝሙር እየሰማው ነበረ ምግብ እየሰራው የነበረው ማለት ነው። ይውታ አይቡ እንዴት እንደሚያምር እንዴት እንደሚጣፍጥ እንዴት ፍርፍር እንዳለ በጣም ቆንጆ ጣዕሙ ልነግራችሁ አልችልም። ከዛ በኋላ እንቁላል የሰራሁት እንቁላል በጣም ብዙ ነበረ። ከዛ እኔ እህታችሁ ደግሞ ግማሹን እንቁላል ለራሴ ወጥ ላይ ልጨምረው፣ ግማሹን እንቁላል ደግሞ ለአለቃዬ በከረር ለመስራት አስቤ ነበረ። ግን ምን እንዳደረኩ ልንገራችሁ። ገምቱ ምን እንዳደረኩት ማለት ነው። ይሄ ሁሉ እንቁላል ላጥኩት። ያኛው የምሰራው ከረር ደግሞ ማለት ነው ሳይላጥ ከዛ አረንጓዴ፣ ቢጫ፣ ቀይ ከረር አለ አይደል? ዳቦ ስትጋግሩ የምትጠቀሙ በዛ ማክረር ይሄ ከረር መቀባት ነበር ያሰብኩት። እኔ እህታችሁ ደግሞ ሁሉንም እንቁላል አጥኩት ልጬ ከዛ ከረሩን በሳህን አድርጌ ልከት ስር እንቁላሉን ከቀረሙ ውስጥ ልጨምረው ስር እንዴ አርኩኝ። በቃ እንዴት ትዝ እንዳለኝ ማለት ነው። እና በቃ ከዛ መጨረሻ ላይም ሳርቀቅል ያው ሌላ እንቁላል ስለሌለኝ ግማሹን ያው ወጤ ውስጥ ጨመርኩት፣ ግማሹን ደግሞ 3 ነው 4 ፍሪጅ ውስጥ እያስቀመጥኩት ማለት ነው። እና በጣም ተናድጃለሁ። ምክንያቱም እኔ በከረር ለማድረግ ፈልጌ ነበር። ለምን እኔ ትርጉሙ አይገባኝም። ግን እዚህ ሀገር በብዛት ኢስተር ላይ ፋሲካ ላይ እንቁላል ይቀቀራል፣ ከረር ይቀባል፣ የሆነ ዳቦ በተለያየ ቺዝ ነገር ይሰራል ማለት ነው። በጣም የሆነ ደስ ይላል። በዚህ አጋጣሚ እኔ ያለሁበት ሀገር ዛሬ ወይም ደግሞ እዚህ ሀገር ሳይፕረስ ኢስተርን ያከብራሉ ማለት ነው። ምክንያቱም ፋሲካ በዓላችን አንድ ቀን ነው። ሌሎቹ በዓል ጋር ግን አንገናኝም። ለምሳሌ ገና ሊሆን ይችላል፣ ሌሎቹ በዓሎች አሉ አይደለ? ከነዛ ጋር አብረን እኩል አናከብርም። ኢስተር ግን ለምሳሌ ሌላ ሀገር የዛሬ ሳምንት እሑድ አለ። ለምሳሌ ወደ ካቶሊኮች ወደ ሌላ ሀገር ያው አለቃ የሰረነገረች ነው እና የዛሬ ሳምንት እሑድ ነበረ
እዚህ ሀገር ግን በተለይ በይቡትም እዚህ ሀገርም ማንኛውም ክርስቲያን እምነት ተከታዮች በሙሉ ዛሬ ነው ብዬ ነው የማስበው። ለምን እዚህ ሀገርም ዛሬ ስለሆነ ማለት ነው። እዚህ ነው ስራችሁ። ለምሳሌ አሜሪካ ሊኖሩ ይችላሉ የሌሎች ሀገር ዜጎች፣ ግን ከአንተን ብቻ ለንደን ወይም ደግሞ እንግሊዝ ሀገር ብቻ ካቶሊኮች የዛሬ ሳምንት እሑድ ነው የሚያከብሩት ፋሲካን ማለት ነው። እዚህ ሀገር ግን የትኛውም ሀገር ግን ፋሲካን ዛሬ ነው ማለት ነው የሚያከብሩት። ለማንኛውም ያው እዚህ ሀገር ዛሬ በዓል ነው፣ ሁሉም ነገር ዝግ ነው። በጣም ደስ ይላል። እና ለማንኛውም ሁላችሁም በያላችሁበት መልካም በዓል ይሁንላችሁ። ቪዲዮዬን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ባይ